ርዕስ የሰጠሁት የአማኝ ተስፋ የሚለውን አብረን እንመለከታለን። በዚህ ስፍራ ላይ ሁለት ነገር ተጽፏል። ሐዋርያው ጳውሎስ ሁለት ነገር ጽፏል። አንደኛ ስለ ሞት ነበር፣ የሥጋ ሞት በተመለከተ ነበር የጻፈው። ሁለተኛ ደግሞ ስለ ጌታ ኢየሱስ ክርስቶስ መምጣት በአየር ላይ ስለሚገለጥ ስለ ምጽአቱ ነበር ሐዋርያው ጳውሎስ በዚህ ስፍራ ላይ ያስቀመጠው። ነገር ግን በጣም ሃይላይት ያደረገው ምንድነው? ተስፋ እንደሌላቸው እንደሌሎች አንጨነቅም የሚለው ቃል ወስጄዋለሁ ርዕስ ለማድረግ ከዚህ ክፍል ላይ። ሞት በጣም ያስጨንቃል። ሞት በጣም ያስፈራል። ሞት በጣም አንቀጥቃጭ ነገር ነው። ሞት ሲባል የማይደነግጥ የለም። ሞት ሲባል የማይፈራ የለም። ጌታን የማያውቁ ሰዎች ከሞት በኋላ ሌላ ህይወት ያለ አይመስላቸውም። ከሞት በኋላ በቃ ነገር ሁሉ ያበቃለት ነው የሚመስለው። ጌታን የማያውቁ ሰዎች ተስፋቸው እዚህ ምድር ላይ ይቀራል። ምክንያቱም ከሞት በኋላ ሌላ ህይወት እንዳለ ሌላ ኑሮ እንዳለ አያምኑም። ከዚህ የተነሳ ሞትን በጣም ይፈራሉ። ሞት ደግሞ ዘር ቆጥሮ አይመጣም። ሞት እድሜ አይቶ አይመጣም። ሞት ጾታ አይቶ አይመጣም። ሞት ለሁሉ ሰው እኩል ነው። ድሃው ይሞታል፣ ሀብታሙም ይሞታል፣ ትልቁም ትንሹም ይሞታል፣ የተማረም ያልተማረም ይሞታል፣ አገልጋዩም ይሞታል፣ አገር መሪውም ይሞታል። የማይሞት ሰው የለም በዚህ ምድር ላይ። አማኞችንና ያላመኑትን አንድ የሚያደርጋቸው ነገር አለ። አንድ የሚያደርጋቸው ነገር ምንድነው? ከዚህም ወገን ከዛም ወገን የሥጋ ሞት እንዳለ ያምናሉ። ስለዚህ ሁሉም የሥጋ ሞት ይጠባበቃል። አንድ ቀን እሞታለሁ ነው። በአይዛቦች ቋንቋ እስካለው ልኑር፣ እስካለው ልብላ፣ እስካለው ልዝናና፣ እስካለው ልጨፍር፣ እስካለው ካሉ ከኋላ የሚከተለው ምንድነው? አንድ ቀን ሞት ይመጣል፣ አንድ ቀን ሞት መጥቶ ይወስደኛል ብሎ ያምናሉ። ሞት በጣም ጨካኝ ነው። ሞት ማንንም አይምርም። ሀብታሙ ገንዘብ ስላለው አይምርም። የተማረውንም እውቀት ስላለ አይምርም። አገር መሪውንም ስልጣን ስላለ አይምርም። ገና የእናቱን ጡት የሚጠባ ሕፃን ልጅ እንኳን ሕፃን ነው ብሎ አይምርም። ሞት ተልኮ ከመጣ ሁሉንም ይዞ ይሄዳል። ለሁሉም እኩል ነው። ስለዚህ ሞት እጅግ በጣም ጨካኝ ነው። ምሕረት የለውም ሞት፣ ይቅርታ የለውም ሞት። ከተላከ ወስዶ ይሄዳል፣ ለማንም አይራራም። ስለዚህ ጌታን የማያውቁ ሰዎች መጨረሻቸው አፈር እንደሆነ ወይም ደግሞ መቃብር እንደሆነ ያምናሉ። ለአማኝ ግን እንደዛ አይደለም። ከመቃብር በላይ ህይወት አለ። ከመቃብር በላይ ተስፋ አለ። ከመቃብር በላይ አዲስ ህይወት አለ፣ አዲስ ኑሮ አለ። ለአማኞች ሞት እንቅልፍ ነው። ምክንያቱም ጌታ ኢየሱስ ክርስቶስ በሞቱ በትንሣኤው ኃይል በአማኞች ዙሪያ ያለውን የሞትን ቀንበር ሰብሯል። በአማኞች ዙሪያ ያለውን የሞትን ኃይል ሽሯል። በክርስቶስ ኢየሱስ ሞትና ትንሣኤ ሞታችን ተሽሮ ከሞት ወደ ህይወት እንለወጣለን። ክብር ለእግዚአብሔር ይሁን። እዚህ ምድር ላይ የነበረንን ዘመናችንን ስንጨርስ የዚህ ምድር ምዕራፋችን ሲዘጋ እኛ ሞትን አንቀርም። ከሞት ወደ ህይወት እንሄዳለን። ከውርደት ወደ ክብር እንሄዳለን። ክብር ይጠብቀናል። የዘላለም ህይወት ይጠብቀናል።
ስለዚህ አማኞችን ሞት አያስፈራቸው፣ ሞት አያስደነግጣቸው፣ ሞት አያስደነግጣቸው። ሕይወት እንዳለን ስለምናውቅ ተስፋ ስላለን እኛ ተስፋ አለን። የአማኝ ተስፋ በክርስቶስ ኢየሱስ ያገኘነው ሕይወት ነው። በክርስቶስ ኢየሱስ ውስጥ የሚገለጠው ሕይወት የአማኝ ተስፋ ነው። እግዚአብሔር ተስፋችን ነው። ጌታ ኢየሱስ ክርስቶስ ተስፋችን ነው። ለዚህ ነው ንጉሥ ዳዊት መዝሙር 116 ቁጥር 15 ላይ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ይላል። አዎ ተስፋችን እግዚአብሔር ነው። ዳዊት በብዙ መከራ ውስጥ አልፏል። ዳዊት በስደት ውስጥ አልፏል። ዳዊት በመከራ ውስጥ አልፏል። ዳዊት በፍርሃት ውስጥ አልፏል። ገና በልጅነቱ በግ በሚጠብቅበት በእረኝነት ዘመኑ ከጅብ ጋር እየታገለ፣ ከአንበሳ ጋር እየታገለ፣ ከተኩላ ጋር እየታገለ በጎቹን ሲጠብቅ ነበር። ከሽፍታዎች ጋር እየታገለ በጎቹን ሲጠብቅ ነበር። ለንግስናው በተጠራበት ዘመን ላይ ንጉሥ ዳዊት እያሳደደው ከጫካ ወደ ጫካ፣ ዛሬ ከዚህ ጫካ ወጥቶ ወደ ሌላ ጫካ፣ ዛሬ ከዚህ አካባቢ ሄዶ ሌላ አካባቢ ላይ ንጉሥ ሳውልን ለመሸሽ ከሞት ለማምለጥ እጅግ በጣም የተንከራተተ ሰው ነበር። ንጉሥ ሳውል ከሞተ በኋላ ዳዊት ወደ ንግስና ከመጣ በኋላ በንግስናው ዘመኑ በልጁ በአቤሴሎም ይሰደድ ነበር። ልጁ የወለደው ልጁ የአብራኩ ልጅ አባቱን ሲያሳድደው ነበር። ያለ ጫማ በባዶ እግሩ ልጁን ይሸሽ ነበር። ዳዊት ያለፈበት የመከራው ዘመን ቀላል አልነበረም። ዳዊት ያሳለፈው የመከራው ወራቶች፣ የመከራ ዓመታቶች ቀላል አልነበረም። ሌላው ቀርቶ በተራበ ጊዜ እንኳን ወደ ቤተ መቅደስ ገብቶ ከካህናት ውጭ ሊበላው ለማንም የማይፈቀደውን እንጀራ ከችግሩ የተነሳ፣ ከረሃብ የተነሳ፣ ከስደት የተነሳ እንደበላ መጽሐፍ ቅዱሳችን ይናገራል። ያን ሁሉ ያስደረገው የመከራ ዘመን ነው። የመከራ ጅራፍ ነው። የመከራ ዱላ ነው። በዚህ ሁሉ ውስጥ ግን ዳዊት አንድ ነገር ጠንቅቆ ያውቃል። ተስፋው እግዚአብሔር ነው። ተስፋው እግዚአብሔር ነው። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? አዎን፣ የዳዊት ተስፋ እግዚአብሔር ነው። ከዛ ሁሉ መከራ በኋላ፣ ከዛ ሁሉ ስቃይ በኋላ እግዚአብሔር ዳዊትን በረጅም ዕድሜ አጥግቦ በክብር ወደ አባቶቹ መቃብር ሄደ። ዳዊት ተስፋው እግዚአብሔር ነው። ተስፋው እግዚአብሔር ነው። ስለዚህ አማኞች ተስፋቸው አንድ ነው። ተስፋቸው እግዚአብሔር ነው። ነገር ግን ወደዚህ ተስፋ የሚደርሱበት መንገድ አንድ አለ። ያም ሞት የሚባል የሥጋ ሞት ከሚወዱት ጌታ ጋር ያገናኛቸዋል። ያለኛ ተስፋችን ነው ወገኖቼ፣ ተስፋችን ነው። የሥጋ ሞት ለኛ ተስፋችን ነው። የሥጋ ሞት ለኛ ክብራችን ነው። የሥጋ ሞት ለኛ ሀብታችን ነው፣ ድልድያችን ነው። ከጌታ ጋር የምንገናኝበት ይመራናል። ሞት ይመራናል፣ መንገድ ይመራናል፣ ወደ ክርስቶስ ይወስደናል። ሞት አማኞችን አያስጨንቅም፣
አማኞችን አያሳዝንም ከጌታ ጋር የምንገናኝበት መንገድ ስለሆነ ቁጥር 13 ላይ እንደዚህ ይላል ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ ለምን አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ሞት ለአማኝ እንቅልፍ ነው ሐዋርያ ጳውሎስ እንደዚህ ብሎ ይገልጻል አንቀላፍቶ ብሎ የሚጠራቸው በሞት የተለዩ ናቸው በሞት የተወሰዱ ናቸው የምድርን ምዕራፋቸውን ዘግቶ የሄዱ ናቸው ስለዚህ ሞት ለአማኝ እንቅልፍ ነው የተኛ ሰው ደግሞ አንድ ቀን ይቀሰቀሳል ማታ ተኝተን ጠዋት ወደ ስራችን ልንሄድ አላርማችን ይቀሰቅሰናል አይደል ልክ እንደዛው እንቅልፍ ነው ለአማኝ ሞት እንቅልፍ ነው አንቀላፍቶ የነበሩት ከኛ ቀድመው ይነሳሉ ጌታን በአየር ላይ ይቀበላሉ ስለዚህ ሞት ለአማኝ እንቅልፍ ስለሆነ አያስፈራም ከዛ በኋላ አንደኛ ቆሮንቶስ 15:55 ላይ ሞት ሆይ መውጊያ የት አለ ሲኦል ሆይ ድል መንሳት የት አለ የሚለው ቃል በአማኝ ሕይወት ላይ ይፈጸማል ኢየሱስ ጌታ ነው ኢየሱስ ጌታ ነው ሲያስፈራራን የከረመ ሲያሳስረን የከረመ ዛሬ ልሞት ነገ ዶክተር ምን አለኝ ዶክተር ሪዛልት ሰጠኝ 1 ዓመት ትኖራለሽ አለኝ 6 ወር ይቀርሻል አለኝ 5 ወር ትኖሪያለሽ አለኝ ቢለን በስጋት የምንኖርበት ምዕራፍ ይዘጋና ከጌታ ጋር ስንገናኝ ስናንቀላፋ የዛኔ ሞት ሆይ መውጊያ የት አለ ሲኦል ሆይ ድል መንሳት የት አለ የሚለው ቃል በአማኝ ሕይወት ላይ ይፈጸማል ኢየሱስ ጌታ ነው ኢየሱስ ጌታ ነው እናፍቃለሁ ወገኖቼ በእውነት በጣም እናፍቃለሁ ይህ ቃል በሕይወቴ እንዲፈጸም ይሄ ነው ከጌታ ጋር የሚያጣብቀኝ ነገር ይሄ ነው እንዳልለየው የሚያደርገኝ ነገር የፈለገ ነገር ቢኖረኝ የፈለገ የተመቸ ኑሮ ቢኖር የፈለገ የሚመች ቤት ውስጥ ቢኖር ጥሩ መኪና ቢነዳ ሀብት ማከማች በቤተሰብ ቢከበል ብዙ ወዳጆች ቢኖሩን ጓደኞች ቢኖሩን ይሄ ሁሉ ይቀራል የማይቀረው ግን የኢየሱስ ክርስቶስ ወዳጅነት ብቻ ነው የማይቀረው ግን የኢየሱስ ክርስቶስ አብሮነት ብቻ ነው በመንገድ ስትሄድ ወዳጅ አንድ ቀን ይለይሃል በመንገድ ስትሄድ ቤተሰብ አንድ ቀን ይለይሃል በመንገድ ስትሄድ የወለድናቸው ልጆች እንኳን አንድ ቀን ይለዩናል እድሜያቸውን ጠብቆ ከቤታችን የወጡ ልጆች አሉ ለምን እድሜያቸው ስለደረሰ ጥሎን ወጥቷል የምድር ኑሮ እንደዚህ ነው ሁሉም አንድ ቀን ይለይሃል ኢየሱስን አጥብቀህ ያዘው ኢየሱስን አጥብቀህ ተከተለው ኢየሱስን አጥብቀሽ ውደጂው ኢየሱስን አጥብቀሽ የግልሽ አድርጊው ኢየሱስን አጥብቀሽ ወዳጅሽ አድርጊው የማይለይ ፊቱ የማይጠቁር ጀርባ የማይሰጥ የማይደክም ክንዱ የማይዝል የቅዱሳን ተስፋ የሆነው የናዝሬቱ ኢየሱስ ብቻ ነው አይለይም እሱ አይለቅም አንተ ከያዘሽ ደግሞ አይለቅም አይገርምም ኢየሱስ አንተ ከያዘ አይለቅም ኢየሱስ አይለቅም ስለዚህ ሁለተኛው የአማኝ ተስፋ ጌታን በአየር ለመቀበል ጌታን በአየር ላይ መቀበል
ኢየሱስን በአየር ላይ መቀበል ወዳጄ ነገ ተነስቼ ወደ ስራ ይሄዳለሁ ብለህ ተስፋ የምታደርገው መንጋቱን ነው ተስፋ የምታደርገው። ምክንያቱም እንደሚነጋ ታስባለህ፣ እንደሚነጋ ታውቃለህ። ከዚህ ከተማ ተነስቼ ወደ ሌላ ከተማ ይሄዳለሁ ብለህ ተስፋ የምታደርገው በመኪና ውስጥ ያለ ነዳጅ ተስፋ ታደርጋለህ። ምክንያቱም ነዳጅ ሙሉ ነው። ያንን ተስፋ ታደርጋለህ። የቅዱሳን ተስፋ ጌታን በአየር መቀበል ኢየሱስ ያድናል ተስፋችን ነው። አንድ ቀን ጌታን በአየር ላይ እንቀበላለን ተስፋችን ነው። መቀበል ብቻ አይደለም፣ ያድናል ኢየሱስ። ኧረ ኢየሱስ ያድናል። ሶስተኛ የአማኝ ተስፋ በደመና መነጠቅ። እንደ ኤልያስ አይደለም፣ እንደ ሄኖክም አይደለም። እነርሱ ጌታ ሲገለጥ ገና ተመልሶ ይመጣሉ። የመጽሐፍ ቅዱስ አዋቂዎች ሲናገሩ ራእይ ላይ እንደተጻፈ ገና ይመጣሉ፣ የሥጋ ሞት ገና ይሞታሉ። እኛ ለእኛ ያለው ክብር ጌታችንን ኢየሱስ ክርስቶስን በአየር ላይ እንቀበላለን። ከዛ በኋላ በደመና ከእሱ ጋር ለዘላለም ይችን ምድር ጥለን እንነጠቃለን። ወደዚህ ምድር አንመለስም። ያድናል ኢየሱስ። ምን አለን? ኢየሱስን ካገኘነው ከዚህ ምድር ምን እንሰራለን? የኢየሱስ ክርስቶስን ውበት ካየነው እዚህ ምድር ላይ ምን እናደርጋለን? የሚማርክ ውበቱን እንነጠቃለን፣ በደመና እንነጠቃለን ከክርስቶስ ጋር። አራተኛ የአማኝ ተስፋ ከንጥቀት በኋላ ወደዚህ ምድር ላንመለስ ለዘላለም ከክርስቶስ ጋር እንኖራለን። ማንም አይለየንም። መከራ አይለየንም። በሽታ አይለየንም። ወዳጅ ጣልቃ ገብቶ አይለየንም። ጓደኛ ጣልቃ ገብቶ አይለየንም። ባል አይለየንም። ሚስት አይለየንም። ልጆች አይለዩንም። ስጋ አይለየንም። ስራ አይለየንም። ለምን ቤተ ክርስቲያን አልመጣሽም? በጣም ቢዚ ሆኜ ነው። በጣም ቢዚ ነበርኩኝ። ለምን ቤተ ክርስቲያን አልመጣሽም? ታምሜ ነው። ጥሩ አልተሰማኝም። ተኝቼ ነው የዋልኩኝ ማለት የለም። ያድናል ኢየሱስ። ያድናል ኢየሱስ። ያድናል ኢየሱስ። በደመና እንነጠቃለን። በደመና እንነጠቃለን። ሐዋርያ ጳውሎስ እኮ ያንቀላፉቱን አንቀድማቸው ብሎ ሲናገር ራሱን አስቀምጧል። በዛ ስፍራ ራሱን አስቀምጧል። እንደው ወደው በሆነ ዓመታት ውስጥ የሚነጠቅ ይመስል ነበር እሱ ሲያስቀምጥ። ነገር ግን መልእክቱን ያስቀመጠው ይሄ መልእክት የተጻፈው ከ2000 ዓመት በፊት ነው። ለእኛም ዛሬ ቃሉ እውነትና እውነት ነው። እኔም እላለሁኝ ያንቀላፉቱን አንቀድማቸውም። ያንቀላፉቱ ይቀድሙናል። እነሱ ጌታን በአየር ላይ ይቀበላሉ። እኛም ከእነሱ ጋር ጌታን በአየር ላይ እንቀበላለን። ከዛ በኋላ ከጌታ ጋር በደመና እንነጠቃለን። ኢየሱስ ያድናል። ይሄ ነው ተስፋችን ወገኖች። ይሄ ነው የአማኝ ተስፋ። እኛ ተስፋ አለን። ተስፋ እንደሌላቸው እንደሌሎቹ አንጨነቅም። ጌታ እስከፈቀደልን ድረስ እንኖራለን። ጌታ እስከፈቀደልን ድረስ እንሰራለን። ጌታ እስከፈቀደልን ድረስ በዚህ ላይ እንመላለሳለን። የጌታ ቀን ሲመጣ ግን
የአማኝ ተስፋ ነው። ኢዮብ ምዕራፍ 14 ቁጥር 7 እስከ 9 ላይ እንዲህ አለ። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል ይላል። አባቱ ዛፍ ተስፋ ካለው የውሃ ሽታ ስላለ ዛፍ ተስፋ ካለው እንደገና ለማፍራት ፍሬ ለማፍራት ተስፋ ካለው ሊያቆጠቁጥ ተስፋ ካለው ያው ግንዱ በስብሶ ስሩ በምድር ውስጥ ሞቶ ከውሃው ሽታ የተነሳ ዛፍ ተስፋ ካለው የሰው ልጅ በክርስቶስ ኢየሱስ ያመነ አማኝ የሕይወት ግንድ ሆነው የወይን ግንድ ሆነው የደስታ ግንድ ሆነው በናዝሬቱ ጌታ በኢየሱስ ክርስቶስ ላይ ተተክሎ የአማኝ ተስፋ እንዴት ይሞታል? አይሞትም። ምንም ውስጥ ልታልፍ ትችላለህ። ምንም ውስጥ ልትገኝ ትችላለህ። ምንም ነገር ሊደርስብህ ይችላል። ምንም ፈተና ሊደርስብህ ይችላል። በምንም ነገር ልታዝን ትችላለህ። በምንም ነገር ጓዳህን ዘግተህ ልታለቅስ ትችላለህ። በምንም ነገር ልብ ተሰብሮ ሊሆን ይችላል። ነገር ግን የተተከልክበትና የተደገፍክበት የወይን ግንድ የዘላለም ሕይወት የሚሰጥ የናዝሬቱ ኢየሱስ ስለሆነ እሱ ተስፋችን ነው። ዛፍ ተስፋ ካለው ለማገዶ የሚሆን ዛፍ ተስፋ ካለው እኔ ለዘላለም ሕይወት የተጠራሁት የክርስቶስ ልጅ ጽኑ ተስፋ አለኝ። ኢየሱስ ያድናል። ጽኑ ተስፋ፣ የማይለወጥ ተስፋ፣ የማይሻር ተስፋ፣ እውነተኛ ወዳጅ የሆነው ክርስቶስ ኢየሱስ በክርስቶስ ኢየሱስ ውርደቴ በክብር ተቀይሮ ውድቀቴ በመነሳት ተቀይሮ ሕመሜ በጤንነት ተቀይሮ ሐዘኔ በደስታ ተቀይሮ ለቅሶ በሳቅ ተለውጦ ከክርስቶስ ኢየሱስ ጋር ለዘላለም ትኖራለህ። በማይጠፋ ተስፋና በማይጠፋ ደስታ ውስጥ ለዘላለም ትኖራለህ። ኢየሱስ ጌታ ነው። ኢየሱስ በሉቃስ 24 ላይ ትዝ ይላችኋል። እነዛ የኤማውስ መንገደኞች ጌታ ኢየሱስ ክርስቶስ ከተያዘ በኋላ ከተሰቀለ በኋላ ከተቀበረ በኋላ ሶስተኛው ቀን በሆነው ጊዜ ተስፋቸው አለቀ። ምክንያቱም በአይሁድም እንደው በተፈጥሮ በእኛ ሕዝብ መካከል አንድ የሚታመን ነገር አለ። ሰው ከሞተ በኋላ በሶስተኛው ቀን የአይኑ ፈሳሽ ይፈሳል ብሎ ይታመናል። ከዛ በኋላ ደግሞ ሰውነቱ ይፈርሳል። ከ3 ቀን በኋላ ሰውነቱ መፍረስ ይጀምራል። ስለዚህ አይሁዶች ምናልባት እስከ 3 ቀን ድረስ ተስፋ ነበራቸው። ኢየሱስ ክርስቶስ ከተሰቀለበት ከተማ አልተለዩም፣ አልወጡም። እነዚህ የኤማውስ መንገደኞች ይጠብቁት ነበር። ግን 3ኛው ቀን ሲደርስ ተስፋቸው ሞተ። በእነርሱ ዘንድ ተስፋቸው ሞተ። አዘኑ፣ ልባቸው ተሰበረ። አሁንስ ምን እንጠብቃለን አሉ። ወደ መጡበት ወደ ከተማቸው ጉዞ ጀመሩ። ከዛ በኋላ ኢየሱስ ክርስቶስ ከእነርሱ ጋር 3ኛ ሰው ሆኖ ይሄድ ነበር። እነርሱ አላወቁትም። ምን ሆናችሁ ነው ብሎ ሲጠይቃቸው እንደ አንተ እንግዳ ነህ እንዳሉ፣ ለምን እንዴት አልሰማህም? እኛ ተስፋ ያደረግነው ይበሸናል ብለን ያሰብነው የጠበቅነው ልባችን
ገደሉት፣ ሰቀሉት፣ ቀበሩት። ዛሬ እንኳን 3ኛ ቀን ነው ከሞተ። ኢየሱስን እነርሱ ገደሉት እንጂ ኢየሱስ ክርስቶስ ለዘላለም ሕያው ነው። አሜን። ተስፋን የሰጠ የታመነ ነው የሚለው የእግዚአብሔር ቃል በውስጣችን የታመነ ነው። ቃሉን ጠብቆ ይመጣል። የተናገረውን ያደርጋል። የተናገረውን ሳያደርግ አይጥልህም፣ አይጥልሽም። በሕይወትሽ ላይ አደርጋለሁ ያለውን ጌታ ታምራትን ያደርጋል። በሕይወት ይሰራለሁ ያለውን ጌታ ታምራትን ይሰራል። ይሰራል ጌታ። ይኸውልህ ወገኔ፣ ምናልባት የምታልፍበት መንገድ፣ ምናልባት ያለህበት ሁኔታ ተስፋ ሊያስቆርጥ እንደዚህ ጫፍ ላይ ደርሶ ሊሆን ይችላል። ሊቆረጥ ጫፍ ላይ ደርሶ ሊሆን ይችላል። ያንተ ኢየሱስ ግን፣ ያንቺ ኢየሱስ ግን፣ የእናንተ ኢየሱስ ግን፣ የኔ ኢየሱስ ግን ተስፋን የሰጠ የታመነ ስለሆነ ተስፋችን ይቀጥላል። አሜን። ተስፋችን ይቀጥላል። አሜን። ተስፋችን ይቀጥላል። አሜን። በጠላት ወሬ ያንተ ተስፋ አይቀርም። በፈተና ተስፋሽ አይቀርም። ጠላት በጆሮሽ ስለተናገረ ተስፋ አይቀርም። ተስፋን የሰጠ የታመነ ነው። የምታልፍበት የመከራ መንገድ ይዘጋል። የምታልፍበት የመከራ ምዕራፍ ይዘጋል። ያስለቀሰ ይቆረጣል። ያሳዘነ ይቆረጣል። ልብህን ያሳዘነ ይቆረጣል። ልብሽን ያሳዘነው ይቆረጣል። ያንተና ያንቺ ተስፋ ይቀጥላል። ይቀጥላል። ተስፋችን ይቀጥላል። በሚታየው ነገር ተስፋ አትቁረጡ። በሚታልፉበት መከራ ተስፋ አትቁረጡ። በጠላት ወሬ ተስፋ አትቁረጡ። በዶክተሮች ድምፅ ተስፋ አትቁረጡ። አንተ ተስፈኛ ነህ። አንቺ ባለ ተስፋ ነሽ። አንተ ባለ ተስፋ ነህ። ተስፋችን ኢየሱስ ነው። ተስፋችን ኢየሱስ ነው። መንገድ ላይ አንቀርም። ተስፋችን ኢየሱስ ነው። ኢየሱስ ነው። ኢየሱስ ነው ተስፋችን። የእውነት ከተማ ውሸት የሌለባት ጽድቅ፣ ቅድስና፣ ክብር የሚገኝባት የማይናወጠው ሰላሟ ብዙ ነው። የሚገሰግሰው እኔም ወደዚያ ነው። እጅግ በጣም ርቃ ከበረሃው መንደር ብዙ ሰው የያዘች አለች ቅድስት አገር። እኔ ናፍቃለሁ ለመኖር 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 በዚያች አገር። እኔ ናፍቃለሁ ለመኖር 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 በዚያች አገር። የእውነት ከተማ ውሸት የሌለባት ጽድቅ፣ ቅድስና፣ ክብር የሚገኝባት የማይናወጠው ሰላሟ ብዙ ነው። የሚገሰግሰው እኔም ወደዚያ ነው። መንገድ ላይ አትቁም። መንገድ ላይ አትቁም። የምትሄጂበትን ከተማ ሰላሟን የሚያናውጥ የለም። ንፋስ የለም ሰላምሽን የሚያናውጥ። በሽታ የለም ጤንነትሽን የሚያናጋ።
ተስፋችን የማይደክም ነው። ተስፋችን የማይለወጥ ነው። ተስፋ እንደሌላቸው እንደሌሎቹ አናዝንም። ተስፋ እንደሌላቸው እንደሌሎቹ አንጨነቅም። ተስፋ እንደሌላቸው እንደሌሎቹ አናለቅስም። ተስፋችን በክብር ይመጣል። ተስፋችንን አየር ላይ እንቀበላለን። ከተስፋችን ጋር በደመና እንነጠቃለን። ከተስፋችን ጋር ለዘላለም እንኖራለን። እጃችን ላይ ባለው በዚህ በሕያው ቃል እየተጽናናን ውስጣችን ባለው በመንፈስ ቅዱስ ኃይል እየተነቃቃንና እየተበረታታን ጸንተን እንድንቆም እግዚአብሔር ይርዳል። ኢየሱስ ጌታ ነው። ተነስተን እንጸልያለን።